እሺ ይህንን ጉዳይ ደረጃ በደረጃ እንየው። ዛሬ በመናደርገው በዚህ ጥልቅ ዳሰሳ ወደ ደቡብ ኢትዮጵያ ነው የምናመራው። አዎ፣ እጅግ አስደናቂ ታሪክ፣ ደማቅ ባህል እና በጣም የተወሳሰበ ፖለቲካዊ አደረጃጀት ወዳላት ስፍራ ወላይታ። ልክ ነህ። አብዛኛውን ጊዜ የኢትዮጵያ የታሪክ ድርሳናትን ስንመለከት ትኩረታቸው በሰሜኑ የሀገሪቱ ክፍል ላይ ብቻ ሲያጠነጥን ነው የምናስተውለው አይደል? በፍጹም። የሰሜኑ ታሪክ እጅግ ገናና መሆኑ ባይካድም በዚያው ልክ ደቡቡ ክፍል በተለይም እንደ ወላይታ ያሉ ጥንታዊና ግዙፍ ማህበረሰቦች ለረጅም ጊዜ በታሪክ ጸሐፊዎች ዘንድ ተረስቶ ቆይተዋል። እውነት ነው። ዛሬ ግን ከዳሞታ ተራራ ግርጌ ወዳለው እጅግ ውብና አረንጓዴ መልክዓ ምድር በምናባችን እንጓዛለን። ይህንን ታሪክ ቁልጭ አድርገን ለመመልከት ደግሞ የጀርመን ተመራማሪዎች የሆኑት አይከ ሃበርላንድ፣ ቮልፍጋንግ ኩልስ እና ኤሊሳቤት ፓውሊ ከ950ዎች እስከ 970ዎቹ ባለው ጊዜ ውስጥ የሰበሰባቸውን ሰነዶች ነው የምንዳስሰው። አዎ በትክክል። ከዚህም በተጨማሪ ግን በዘመናዊ ኢትዮጵያውያን ምሁራን በተለይም በዶክተር ቦሻ ቦምቤ እና ዶክተር ዳታ ዴአ የሰጡትን ጠንካራ ትችቶች በአንድነት አጣምረን እንመለከታለን። የዚህ ዳሰሳው ዋና ዓላማ ምን መሰለሽ? ይህ ሕዝብ እንዴት የራሱን አገር በቀል ዕውቀት ከውጭ ተጽዕኖዎች ጋር አዋህዶ ጠንካራ ማህበረሰብ እንደገነባ ማየት ነው። እዚህ ላይ አስገራሚው ነገር ታውቃለህ፣ ይህ ዳሰሳ ታሪካዊ መረጃዎችን ማድረስ ብቻ አይደለም። ልክ ነሽ። ይልቁንም አንድ ማህበረሰብ እንዴት አፈ ታሪክን፣ ውስብስብ የፖለቲካ ስርዓትና የውጭ ተጽዕኖዎችን ተጠቅሞ የራሱን ጥልቅ ማንነት እንደሚቀርጽ የምንማርበት ሕያው ምሳሌ ነው። ታሪክ ዝም ብሎ የተፈጠሩ ክስተቶች ድምር ሳይሆን ማህበረሰቦች ራሳቸውን እና አካባቢያቸውን እንዴት የሚተረጉሙም ያሳይ መስታወት ነው ማለት ይቻላል። በወላይታ ታሪክ ውስጥ የምናየው ይሄንኑ ነው። እጅግ የተራቀቀ የአስተዳደር ስርዓት እና ጠንካራ ማህበራዊ ትስስር እንዴት እንደተገነባ ነው ዛሬ ደረጃ በደረጃ የምንመለከተው። ይህንን ለመረዳት ደግሞ መጀመሪያ መሬቱን ማየት አለብን። የወላይታ መልክዓ ምድራዊ አቀማመጥ በራሱ ልዩ ነው። አዎ፣ በተለይ በዳሞታ ተራራ ዙሪያ ያለው አካባቢ ልክ እንደ ትልቅ አረንጓዴ ገነት ነው። ተመራማሪዎቹ ሲገልጹት እኮ አካባቢው እጅግ ውብ ከመሆኑ የተነሳ የእያንዳንዱ መኖሪያ ቤት በልምላሜ የተከበበ ነው ይላሉ። እዚህ ላይ ታዲያ ዋናው ተዋናይ ማን ነው ካልን? እንሰት። አዎ እንሰት ነው ለማለት እንችላለን። እንሰት በሕዝቡ የዕለት ተዕለት ሕይወት ውስጥ ያለው ቦታ እጅግ ከፍተኛ ነው። በፍጹም። እንሰት ለወላይታ ማህበረሰብ ከምግብነትም አልፎ የህልውና መሰረት ነው። ይህንን ከሰፋፊው መሰል ጋር ስናገናኘው እንሰት ለምን ያህል ወሳኝ እንደሆነ እንገነዘባለን። በሰነዶቹ ላይ እንደተበራራው ያ ተክል ድርቅን የመቋቋም አቅሙ ከፍተኛ ስለሆነ ማህበረሰቡን ከረሃብ አደጋ ይታደጋል። ከዚህም በላይ ግን የሚያስገርመው ነገር አለ። እንሰት ከፍተኛ የሆነ የህዝብ ጡግግትን ለመሸከም የሚያስችል የኢኮኖሚ መሰረት መሆኑ ነው። አስቢው፣ በአንድ ካሬ ኪሎ ሜትር ውስጥ ከ300 እስከ 400 ሰዎችን የመመገብ አቅም አለው። 400 ሰው በአንድ ካሬ ኪሎ ሜትር ውስጥ፣ ያ ማለት እኮ መሬቱ ላይ እጅግ ከፍተኛ የህዝብ ቁጥር ነበረ ማለት ነው። አሁን ባለበት ዘመን እንኳን በዘመናዊ ከተሞች ካልሆነ በስተቀር በገጠር እንዲህ አይነት የህዝብ ጥግግት ማየት ከባድ ነው። እውነት ነው። ታዲያ ይህ ሁሉ ህዝብ በአንድ ጠባብ ቦታ ላይ ተሰባስቦ ሲኖር መሬቱ እንዴት ሊበቃቸው ቻለ? ያነሳሽው ነጥብ ትልቁን የታሪክ ተግዳሮት ያሳየናል። ይህ የግብርና ስኬት የራሱ የሆነ ፈተና ይዞ ነው የመጣው። ከፍተኛ የህዝብ ቁጥር እያደገ ሲመጣ መሬት እያጠረ መጣ። ልክ ነሽ፣ መሬት እያጠረ መጣ። በአንድ ወቅት ለአንድ ቤተሰብ ይበቃ የነበረው ሰፊ መሬት ከጊዜ በኋላ ለልጅ ልጆች ይከፋፈል እጅግ አነስተኛ እየሆነ መጣ። በመጨረሻም መሬቱ ቤተሰብን ማስተዳደር ወደማይችልበት ደረጃ ደረሰ። ይህ ማለት ወጣቶች ሌላ አማራጭ መፈለግ ነበረባቸው ማለት ነው አይደል? ትክክል። በዚህም ምክንያት በርካታ ወጣቶች ወደ ተለያዩ የኢትዮጵያ ክፍሎች ለመሰደድና ሥራ ለመፈለግ ተገደዋል። ይህ ፍልሰት ወይንም ስደት የኢኮኖሚ ግፍት ያመጣ ውጤት እንጂ ሰዎች ዝም ብሎ አገራቸውን ጠልተው የጀመሩት አልነበረም። በፍጹም አልነበረም። የህዝብ ቁጥር መጨመርና የመሬት ጥበት ያስከተለው ግልጽ ክስተት ነው። ነገሩ በጣም የሚስበው እዚህ ላይ ነው። ማህበረሰቡ እንዲህ ባለ ጠባብ መሬት ላይ ተፋፍቆ ሲኖር እንዴት ሰላሙን ጠብቆ ሳይጋጭ እና ተቀባብሮ ሊኖር ቻለ የሚለውን ስናስብ መልሱ በባህሉ ውስጥ ወዳለው የትልቅ ሰው ወይንም የከበርቴ ጽንሰ ሐሳብ ይወስደናል። አዎ፣
በወላይታ ባህል ውስጥ ታላቅ ሰው መሆን በዘር ወይም አባቴ ንጉሥ ነበር በማለት ብቻ የሚገኝ አይደለም። ክብር በጀግንነትና በልግስና የሚገኝ ነው ይላሉ ተመራማሪዎቹ። እዚህ ላይ ነው እንግዲህ ማህበራዊ ስርዓቱ ምን ያህል የረቀቀ እንደነበረ ምንረዳው። ልክ ነህ። በአብዛኛው የዓለም ክፍል በነበረው የፊውዳል ስርዓት ክብር የሚገኘው መሬት በመቀማት ወይንም በውርስ ነው። እዚህ ግን የተለየ ነው። አንድ ሰው ሀብት ስላካበተ ብቻ ክብር አያገኝም። ያንን ሀብት ለሕዝቡ ማካፈል አለበት። ሰነዱ ላይ ሰፍሮ እንደምናገኘው አስገራሚ ነገሮች አሉ። አንድ ሰው ክብሩን ከፍ ለማድረግ ሀብቱን ለሕዝብ ማካፈል አለበት። አንዳንድ ጀግኖችና ሀብታሞች እስከ 1000 ከብቶች በማረድ ለሕዝብ ትልቅ ድግስ ያዘጋጃሉ። 1000 ከብት? አስበው። ይህ የክብር በዓል ወይንም የልግስና ድግስ ተብሎ ይጠራል። ሀብት ማከማቸት ብቻውን ክብር አያመጣም። ማካፈል ነው ትልቅ ሰው የሚያስብለው ማለት ነው። በእርግጥም 1000 ከብት ማረድ ማለት እኮ በወቅቱ የነበረውን የኢኮኖሚ ምንዛሬ ሙሉ በሙሉ ለሕዝቡ መበተን ማለት ነው። ትክክል። ይህ ስርዓት የሀብት ክፍፍልን ከማመጣኑም በላይ ማህበራዊ ትስስርን ያጠናክራል። በማህበረሰብ ውስጥ ሀብት ያላቸው ሰዎች በማካፈል ኃላፊነታቸውን እንዲወጡ ማስገደዱ በድሃውና በሀብታሙ መካከል ሊኖር የሚችለውን የጥላቻ ስሜት ያጠፋል። አዎ፣ ትልቅ ሰው መሆን ማለት ማህበረሰቡን ማገልገል፣ ግጭቶችን መፍታት እና በጦርነት ጊዜ መምራት ማለት ነው። ክብሩ የሚመጣው ከሕዝቡ እንጂ ከሰማይ የሚወረድ አይደለም። ይህ ስርዓት ለምን ያህል ጠንካራ እንደነበር ያሳያል። እናም ይሄ ትልቅ ሰው የሚጠበቅበት ስነ ምግባርም እጅግ ጥብቅ ነው። የስነ ምግባር ደንቦችን ሳነብ አንድ በጣም ያስገረመኝ ነገር ነበረ። ምንድን ነው እሱ? አሁን እኛ ምግብ ስንበላ አፋችንን ዘግተን ድምፅ ሳናሰማ እንድንበላ ነው አይደል የምንመከረው? አዎ፣ ያው የተለመደው የዘመናችን ጨዋነት እሱ ነው። በወላይታ ባህል ግን ተገላቢጦሽ ነው። እንዴት? ተመራማሪዎቹ እንዳሰፈሩት ድምፅ እያሰማ አፍን ከፍተ ካላኘክ እንደ ተንኮለኛ እና ሚስጥረኛ ነው የምትቆጠረው። አስገራሚ እኮ ነው። አስበው፣ ጸጥ ብሎ የሚበላ ሰው ሲታይ ይሄ ሰውዬ በውስጡ ምን እያሴረ ይሆን ይባላል ማለት እኮ ነው። ግልጽነት የሚመዘነው ምግብ በሚበላበት ጊዜ በሚወጣው ድምፅ ጭምር ነበር። ይህ የሚያሳየን ማህበረሰቦች እንዴት የራሳቸውን ውስብስብ የትኩረትና የመከባበር ህግጋት እንደሚፈጥሩ ነው። ድምፅ አሰምቶ መብላት መደሰትን እና ምንም ይደበቅ ነገር አለመኖሩን የሚያሳይ ማህበራዊ ምልክት ነው። እያንዳንዱ ድርጊት የራሱ የሆነ ጥልቅ ትርጉም አለው። ሌላው ደግሞ የሰላምታ እና የደስታ አገላለጥ ነው። እጅን ፊት ለፊት ማጨብጨብ፣ በወላይትኛ ሀሹ እያሉ ውሳኔ ላይ መድረስን፣ መገረምን ወይንም ከልብ የሆነ ደስታን እንደሚገልጽ ሰነዱ ያትታል። የሰላምታ ልውውጡም የራሱ የሆነ ጥብቅ ህግ አለው አይደል? አዎ፣ እነዚህ የሥነ ምግባርና የሰላምታ ልውውጥ ደንቦች በጣም ጥልቅ ትርጉም አላቸው። ለምሳሌ በሰነዱ ላይ እንደተጠቀሰው ለታላላቅ ሰዎች ክብር ለመስጠት ራስን ዝቅ ማድረግ፣ ገላን በከፊል ማጋለጥ፣ አልፎ ተርፎም የእግር ጥፍርን መሳም የመሳሰሉ ጠንካራ የሰላምታ ልውውጦች ነበሩ። የእግር ጥፍር መሳም? አዎ፣ ይህ ድርጊት የሕዝቡን የተደራጀ መደባዊ ሥርዓት ቁልጭ አድርጎ የሚያሳይ ነው። እያንዳንዱ ሰው በማህበረሰብ ውስጥ ያለውን ቦታ ጠንቅቆ ያውቃል። አርሶ አደሩ፣ የዕደ ጥበብ ባለሙያው እና ከፍተኛው መደብ ሁሉም የየራሳቸው የተከለለ ማህበራዊ ክልል አላቸው። ይህ ደግሞ ግጭትን በማስወገድ የማህበረሰቡን አወቃቀር አጽንቶ ለማቆየት የሚረዳ ጠንካራ ማህበራዊ መሳሪያ ነው ማለት እንችላለን። በትክክል። ወደ ኋላ መለስ ብለን ታሪኩን ስናይ ደግሞ አፈ ታሪኮቹ ልክ እንደ ቆንጆ የቅዠት ተረት ሆኖ እናገኛቸዋለን። አዎ፣ ሰነድ ውስጥ የሰፈሩት ታሪኮች እጅግ አስገራሚ ናቸው። የሰው ልጅ አመጣክን የሚገልጹት ታሪኮች ምናበር የሚኮረኩሩ ናቸው። ለምሳሌ የመጀመሪያዎቹ ሰዎች የተገኙት ሚዛ ከተባለ እና ዝንቦችን በጉድጓድ በመቅበር ከሚዘናና ቸካኝ ንጉሥ ለመደበቅ ዋዮ በሚባል ዋሻ ውስጥ ይኖሩ እንደነበር ይነገራል። ይህ አፈ ታሪክ ዝም ብሎ የተፈጠረ አይደለም። ከጭቆና እና ከጨካኝ ገዢዎች ለማምለጥ የሰው ልጅ ዋሻን እንደ መደበቂያ መጠቀሙን የሚያሳይ ትልቅ የሥነ ልቦና ትርጉም ያለው ታሪክ ነው። እሱ ብቻ አይደለም። እሳት ራሱ ከቦረዳ እንደተሰረቀና በልብስ ተደብቆ እንደመጣ ይነገራል። እንዲሁም ከብቶች ዋሻሻ በሚባል አካባቢ ከመሬት ስንጥቅ ውስጥ እንደወጡና አንድ ጠንቋይ በበትሩ መሬቱን እስኪመጣው ድረስ መውጣታቸውን እንዳላቆሙ የሚገልጸውን አፈ ታሪክ እናነባለን። ከብት ከምድር ስንጥቅ ሲወጣ ማሰብ ራሱ በጣም ድንቅ ነው። እነዚህ አፈ ታሪኮች መሰረታዊ የሆኑ ሀብቶች ማለትም እሳት እና ከብት
እንዴት ወደ ማህበረሰቡ እንደገቡ ለማስረዳት ይሞክሩ ናቸው። ማህበረሰቡ ለዚህ ሀብቶች የሚሰጠውን የላቀ ክብር ያሳያሉ። አዎ ትክክል። ነገር ግን ከዚህም የዘለለ ሌላ ታሪካዊ ክስተትም በአፈ ታሪክ መልክ ተቀርጿል። አዎ በ1600ዎች አካባቢ የትግሬ ፈረሰኞች ወደ ወላይታ ሲመጡ የተፈጠረውን የሚገልጸው ታሪክ አለ። የኦሞን ወንዝ ጠንቋያቸው በበትር መጥቶ በመክፈል በደረቅ እንዳሻገራቸውን የሚነገረውን ድንቅ ታሪክ ሰነዱ ይተርካል። ወንዝን ከፍሎ መሻገር፣ ይህን ስሰማ ቀጥታ ወደ አእምሮ የመጣው የመጽሐፍ ቅዱሱ ታሪክ ነው። ይህ አንድ ትልቅ ጥያቄ ያስነሳል። እነዚህ አፈ ታሪኮች ከየት መጡ? ታሪካዊ እውነታቸውስ ምንድን ነው? የኦሞን ወንዝ ተከፍሎ መሻገር የሚለው ትረካ የሙሴን ባሕረ ኤርትራን መክፈል ታሪክ በግልጽ የሚያስታውስ ነው። ልክ ነህ። ይህ ደግሞ የክርስትና እምነት ተጽዕኖ በማኅበረሰቡ ትረካ ውስጥ ምን ያህል ሰርጾ እንደገባ ያሳያል። ወላይታ የሁለት ትልልቅ ሥርወ መንግሥታት ማለትም የወላይታ ማላ ሥርወ መንግሥትና የትግሬ ሥርወ መንግሥት መፈራረቅን አስተናግዳለች። የሰሜኑ ተጽዕኖ በዚህ ብቻ አላበቀም። የቅዱስ ተክለ ሃይማኖትና የንጉሥ ሞቶሎሚ የእሳት ላይ ፍልሚያ ታሪክም ተካቷል። አዎ፣ ያም አስደናቂ ታሪክ ነው። ንጉሡና ጻድቁ በሳሳ የቆመው ማን ይበልጣል በሚል እንደተፈተኑና በመጨረሻም የሰሜኑ ክርስትና እንዴት በወላይታ ምድር እንደተስፋፋ የሚገልጸው አፈ ታሪክ የፖለቲካና የሃይማኖት ሽግግርን በግልጽ ያሳያል። ልክ ነሽ። ከሰሜን ኢትዮጵያ የመጣው የክርስትና ተጽዕኖ የአካባቢው ነባር ባህሎች ጋር እንዴት ተዋህደው አዲስና ጠንካራ ማንነት እንደፈጠሩ ለመረዳት ወሳኝ ነው። አፈታሪኮቹ የውጭ ኃይሎች መምጣትን፣ መጋጨትን እና በመጨረሻም መዋሃድን ነው የሚነግሩን። ወላይታ የራሷን ነባር ባህል ጠብቃ ከውጭ የመጣውንም ፈቀብላ የሁለቱ ውህድ የሆነ ጠንካራ ማንነት ፈጥራለች። በትክክል። ታዲያ ይህ ሁሉ ትርጉም ምንድን ነው? ይህ ሁሉ አስደናቂ መረጃ በጀርመናዊው ተመራማሪ አይካ ሃበርላንድ እና በጓደኞቹ የተሰበሰበ ነው። በእርግጥ ስራቸው ትልቅ ሀብት ነው። በተለይም ታሪክን በጽሑፍ ቃል ያሰፈረ ማህበረሰብ ይህንን ሁሉ መሰብሰባቸው ትልቅ ውለታ መሆኑ አይካድም። አዎ፣ ትልቅ ውለታ ነው። ነገር ግን መጽሐፉ በመግቢያው ላይ በዶክተር ቦሻ ቦምቤ እና በዶክተር ዳታ ደአ የተሰነዘሩ ከባድ ትችቶችን ያካተተ ነው። የሃበርላንድ ሥራ ከፍተኛ ክፍተቶች እንደነበሩበት እነዚህ ምሁራን በጥልቀት አብራርተዋል። አዎ፣ ይህንን ነጥብ ማንሳታችን በጣም አስፈላጊ ነው። የሃበርላንድ ጥናት ጠቃሚ ቢሆንም መረጃውን የሰበሰበበት መንገድ ትልቅ ጉድለት ነበረው። አንደኛ፣ ዶክተር ቦሻ ቦምቤ እና ዶክተር ዳታ ደአ እንደሚሞግቱት ተመራማሪው መረጃውን የሰበሰበው ከተወሰኑ የህብረተሰብ ክፍሎች ብቻ ነው። ማለትም ከከፍተኛ መደብ አባላት፣ በተለይ ከትግሬ ክላን አባላት እና ከዕድሜ ባለጸጋ ወንዶች ብቻ። ይህ ማለት የታችኛው የህብረተሰብ ክፍል የዕደ ጥበብ ባለሙያ እና ሙሉ በሙሉ የሴቶች ድምፅ በታሪኩ ውስጥ አልተሰማም ማለት እኮ ነው። ልክ ነው። የህብረተሰቡን ግማሽ አካል ችላ ብሎ እንዴት የተሟላ ታሪክ ሊጻፍ ይቻላል? ትክክለኛ ጥያቄ ነው። ሁለተኛውና ትልቁ ትችት ደግሞ ዶክተር ዳታ ደአ በጥናታቸው እንደሚያነሱት ሃበርላንድ በ1994 ዓመተ ምህረት በአፄ ምኒልክ ወረራ ወቅት በወላይታ ህዝብ ላይ የደረሰውን ከባድ ጉዳት ሙሉ በሙሉ መዝለሉ ነው። አዎ፣ እና ከዛም በኋላ የመጣውን የገባር ስርዓት። በትክክል። እሱ መረጃ ሲሰበስብ ይህ ታሪካዊ ክስተት የተፈጠረው ከ60 ዓመታት በፊት ብቻ ነበር። የህዝቡ ትስታ ገና ትኩስ ነበር። ነገር ግን ተመራማሪው በጽሑፍ ውስጥ ምንም አላነሳውም። ለምን ይዘለዋል? ያን ያህል ትልቅ የፖለቲካና የኢኮኖሚ መዋቅርን የቀየረ ታሪክ ያለ እንዴት ሊያልፈው ቻለ? ዶክተር ዳታ ደይ ይህንን ታሪካዊ ቁስል አለማንሳት ተመራማሪው የራሱን ንጹሕ የሆነ ታሪካዊ ገጽታ ለመፍጠር ያደረገው ሙከራ እንደሆነ ያሳያሉ። ሃበርላንድ ወላይታን የውጭ ተጽዕኖ ያልነካው ንጹሕና ያልተበረዘ ማህበረሰብ አድርጎ የማቅረብ ፍላጎት ስለነበረው ነው። ስለዚህ ቅርብ ጊዜ የተፈጠረውን የወረራና የገባር ስርዓት ታሪክ ሆን ብሎ አስወግዶታል ማለት ነው። አዎ፣ ይህ ደግሞ ታሪኩን የተዘባ ያደርገዋል። ከዚህም በተጨማሪ ዶክተር ቦሻ ቦምቤ እንዳነሱት ሃበርላንድ የሰሜኑን ባህል እንደ ከፍተኛና የሰለጠነ ሲቆጥር የደቡብን ደግሞ እንደ ዝቅተኛ ወይም ኋላ ቀር አድርጎ በአውሮፓ ተኮር እይታ መፈረጁ ትልቅ ስህተት መሆኑን ይሞግታሉ። እውነት ነው። ተመራማሪው ወላይታ የተለያዩ ማንነቶች መቅለጫ የብዝሃነት ማዕከል መሆኗን ሳይገነዘብ ቀርቷል። ወላይታ በአንድ ዘር ብቻ የተገነባች አይደለችም።
በወቅቱ 120 የተለያዩ የህብረተሰብ ክፍሎች ወይንም ክላኖች እንደነበሩ፣ አሁን ደግሞ ይህ ቁጥር ወደ 205 እንዳደገ መረጃዎች ያሳያሉ። ይህ የሚያሳየው ወላይታ የብዝሃነት መግለጫ መሆኗን ነው። በትክክል የተለያዩ ባህሎች፣ እምነቶች እና ፖለቲካዊ ስርዓቶች ተዋህደው አዲስና ጠንካራ ማንነት የፈጠሩበት ድንቅ ምድር ናት። የጀርመኑ ተመራማሪ ግን ይህንን ሁሉ ብዝሃነት በአንድ ጠባብ መንጸር ለማየት ሞከሩ። የጥናቱን ጥራት አጉድሎታል። ይህንን ሁሉ ጉዳይ ስናጠቃልለው ወላይታ እጅግ የተወሳሰበ የፖለቲካ አደራጀት፣ የዳበረ የሥነ ምግባር ትልቅ መልክዓ ምድራዊ ትስስር እና ድንቅ ታሪክ ያላት መሆኗን እንረዳለን። ተዋህዶት የራሱን ጠንካራ ማንነት መፍጠር ችሏል። ልክ ነው። ነገር ግን በተመሳሳይ ጊዜ ይህ ዳሰሳ ታሪክ በባዕዳን ሲጻፍ የነበረውን የታሪክ መዛባት እና ተመራማሪዎች በራሳቸው መነጽር ብቻ ሲያዩ የሚፈጠረውን የታሪክ መጓደል በግልጽ አሳይቶናል። እውነት ነው። አንድን ማህበረሰብ ለመረዳት የህብረተሰቡን ሁሉንም ክፍሎች ድምፅ መስማት፣ ታሪካዊ እውነታዎችን ሳይደብቁ ማቅረብ እና ከራስ የባህል የበላይነት ስሜት መውጣት ምን ያህል አስፈላጊ እንደሆነ ከዚህ ጥናትና ከተሰነዘሩ ትችቶች እንማራለን። በመጨረሻም ይህንን ሁሉ አስደናቂ ታሪክ መሰረት በማድረግ አንድ አዲስ አሳሳቢ ጥያቄ ማንሳት እንችላለን። ታሪክ ሁልጊዜም የሚጻፈው በአሸናፊዎች፣ በባለስልጣናት እና በታላላቅ ሰዎች ብቻ ነው? ሁልጊዜም ቢሆን አሸናፊው ነው ታሪክን የሚጽፈው። አዎ፣ በእነዚህ በተጻፉ የታሪክ ድርሳናት ውስጥ የተካተተው የነገስታቱ ጀግንነት፣ የ1000 ከበቶች ድግስ እና የጠንቋዮች ተአምር ነው። ነገር ግን በእነዚህ ድርሳናት ውስጥ ፈጽሞ ድምጻቸው ያልተሰማው፣ መሬት እያረሱና ግብር እየከፈሉ ይህንን ግዙፍ ስልጣኔ የገነቡት ቴራ አርሶ አደሮች፣ አናጺዎች፣ ሸማኔዎች፣ የሸክላ ሰሪዎች እና የህብረተሰቡ ግማሽ የሆኑት ሴቶች እውነተኛ ታሪክ ቢጻፍ ኖሮ ምን ይመስል ነበር? ያ በጣም ትልቅ ጥያቄ ነው። ዛሬስ እኛ በየቀኑ በምንሰማው የዘመናችን ታሪክና ፖለቲካዊ ትረካ ውስጥ የማን ድምጽ እየታፈነ ይሆን? ይህንን አሳሳቢ ሐሳብ ይዘን የዛሬውን ጥልቅ ዳሰሳ እናጠናቅቃለን።